ትናንትና ይሄን ነገር አደረገ አይደለ? በቃ ብዙ ሰዎች እኮ አሳስተውት ነው አይደል? ለምንድነው እንደዚህ ሆነው? መልካም ሰው ነው። ኦኬ እኔ እኮ አብርሽ የፈለገውን ነገር መናገር ይችላል። ምክንያቱም አብሯት ብዙ ጊዜያትን ያሳለፈ ሰው ነው። ግን እናንተ አሽቃባጮች ሩታን እንደ ጥፋተኛ አድርጋችሁ አፋችሁን የምትከፍቱ ክፍታሞች ማለት ነው። እንደ ሩታ የታገሰ ሰው አለ እንዴ? እንደ ሩታ ሁሉን የቻለ ሰው አለ እንዴ? የምትችል ሴት ማነች? እንደ ሩታ አምጡልኝ። ማነች ችላ የምትኖር በጓደኞቹ የተረገጠች? ስንት ጊዜ ነው? ሴት ልጅ እኮ ክብር ትፈልጋለች። ሴት ልጅ መከበር ትፈልጋለች ከምንም በላይ ማለት ነው። ለዛውም እንደ ሩታ አይነቷ ሴት ለፍቅር የተገዛች፣ ለፍቅር የታዘዘች፣ ለፍቅር የተረገጠች ሴት ማለት ነው። ዛሬ ላይ ግን እሷን እንደ በዳይ አድርጋችሁ የምትናገሩ ሰዎች በጣም ታሳዝናላችሁ። ለማንኛውም ግን የሩታና የአብርሽ ህይወት እዚች ጋር አክትሟል። ይህንንም እንድትናቅ ያደረገው አብርሽ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናሌ ተከታታዮች ሰላማችሁ ብዝት ይበልልኝ ውዶቼ። ይሄ ቪዲዮ ከወደዳችሁት ላይክ፣ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ እላለሁኝ በትህትና። እኔ እንደ ሴት ልጅ የተሰማኝን ሀሳብ ለመስጠት ነው የመጣሁትኝ። የሩታና የአብርሽ ህይወት በጣም አወዛጋቢ ነው። ብዙ ጊዜ አወዛግቦናል። በነገራችን ላይ እኔ የሩታን ቻይነትና የሩታን ትዕግስት ዛሬ ላይ ነው እየተረዳሁት የመጣሁትኝ። ሁላችንንም ከዚህ በፊት ሩታን እንደ ጥፋተኛ አድርገን የሰደብናት ሰዓት አለ። ሁሉም ነገር ግን ሲረፍድ ነው የምትረዱትና የሚገባችሁ። እኔ በፊት ላይ አንዳንድ ጊዜ ሩታን ዲስሪስፔክት ያደረኩበት ሰዓት ነበረ። ነገር ግን ሁሉ ነገር ከረፈደ በኋላ ይገባችኋል። ማን ነው ትክክለኛ ጥፋት እየሰራ ማን ነው ለነሱ ለህይወታቸው ለትዳራቸው ክብር ያለው አብርሽ ነው ሩታ የሚለውን ነገር ሳገናዝብ በትክክል ለትዳራቸው ሪስፔክት ያላት ሩታ ነች። ሩታ ብዙ ነገሮችን ታግሳለች። ዛሬ ላይ እንለያይ ያለችው ዛሬ ላይ እሱ አብርሽ እንዲፈርምላት እንደዚህ በፖሊስ አስገድዳ ምናምን ነገር እስከ መታሰር ደረጃ ያደረሰችው ነገሮቹ ከአሟ በላይ ስለሆኑባት ነው። ከአሟ በላይ ማለት ነው። ስንትና ስንት ሴት ነው ያስተናገደችው። ከዚህ በፊት ስንትና ስንት ሴት ነው የመጣው ከሱ ጋራ። ሩታ የትኛውን ወንድ ነው ይዛ የመጣው? ንገሩኝ፣ የትኛውን ወንድ ይዛ መታለች? እንደ አብርሽ በተለይ ደግሞ ለየት ባለ ሁኔታ ከሄርሜላ ጋር ያሳለፈው ጊዜ ቢቆጠር ያልቃል እንዴ? ቢቆጠር ያልቃል እንዴ? እርቃኗን እዛ ደብረ ዘይት የሄዱ ጊዜ እርቃኗን አብሮ ሰዋኙ ነበረ። አንድ ወንድ ልጅ ከሚወዳት ከሚያፈቅራት ሴት ጋራ ነው እንደዛ እርቃኗን ሆና መዋኛ ገንዳ ላይ አብሮ ሊዋኝ የሚችለው በአንድ ላይ ማለት ነው። ለሩታ ያልተሰጣትን እንክብካቤ ያልተሰጣትን ፍቅር ለሄርሜላ አብርሽ በተግባር አድርጎ አሳይቶናል። ዛሬ ላይ ታዲያ ምን ይገርማል? ለሩታ ፈርሜልሻለሁኝ ቢላት ምንም እኮ አይገርምም። እንዲፈርምላትም ፈቃደኛ አልነበረም። ለምን? እንደፈለገ እየወጣ እንዲገባ ሩታን ማጣት አይፈልግም። ለምን? ታጋሽ ስለሆነች። ነጥቡን ልንገራችሁ፣ ትክክለኛው ነጥብ ልንገራችሁ እዚች ጋር ማለት ነው። ሩታ ታጋሽ ናት፣ ይቅር ባይ ነች። ይቅር የሚል ልብ አላት። እንደፈለገ ሲወጣ ሲገባ ዝም ስለምትለው ይቅር ስለምትለው ይቅር ብላ ስለምትቀበለው የፈለጋትን ሴት አማርጦ ይዞ ሲመጣ ይቅር ብላ ስለምትቀበለው እስከ መጨረሻው እሷን ማጣት አይፈልግም። ለምን? እንደሷ ታጋሽ የሆነ ሴት ስለማያገኝ፣ እንደ ሩታ ታጋሽ የሆነ ሴት ስለማያገኝ ዛሬ ላይ ስለፈረመላት ህግ አስገድዶት ነው እንጂ መፈረም ፈልጎ መስሏችሁ ነው? አልፈለገም እኮ በህግ ስለተገደደ ስለታሰረ ነው የፈረመላት። እና ሩታ ጠገብሽ፣ ሩታ እንደዚህ ስተታለሽ ምናምን ለሰከንድ ያክል ቆም በሉና እንደ ሴት ልጅ ተረዷት። ሩታንም እኔ እንደ ሩታ አልታገስም። ይቅርታ፣ እኔ ትዕግስት የሚባል ነገር በእኔ ውስጥ አልተፈጠረም። እኔ አልታገስም። እኔ እኮ የቤት ውስጥ መገልገያ እቃ አይደለሁኝም። ሳህን ወይንም ትሪ ወይንም ጭልፋ አይደለሁኝም። ሰው ነኝ፣ የሰው ልጅ ነኝ። አገናዝባለሁኝ። ህይወቴን ነው እየኖርኩ ያሉትኝ። ትዳር ህይወት ነው አይደለ እንዴ? እሱ ትዳሩን ካላከበረ፣ እኔ ቤቴ ቤቴ ካልኩኝ፣ እሱ ቤቴ ቤቴ ካላለ ምኑን ነው የምንኖረው? ምን አይነት ህይወት ነው የምንኖረው?
ትዳሩን ካላከበረ ቤቱን ካላከበረ ምን አይነት ህይወት ነው የምንኖረው? ይሄ ሊሆን አይችልም። እና ዛሬ ላይ አብርሽ የፈረመው ከዚህም በላይ ጉዳት ታደርስብኛለች ብሎ ነው። አዎ ጨካኝነቷን አሳየ። ሴት ልጅ አትቁረጥ፣ ተቆረጠች አትመለስም፣ አትለማመጥም። ጨካኝነቷን አሳየችው እንደጨከነች፣ በቃ እንደበቃት፣ እንደቆረጠላት፣ ለሱ ምንም አይነት ቦታ እንደሌላት በ3 ቀን ውስጥ ነው ያሳየችው። እሱ ያን ሁሉ ጊዜ ከወር በላይ ነው ከ3 ወር በላይ ከሄርሜላ ጋር አሸሸ ገዳይ ሲል ምን ከርግዝናዋ ጀምሮ ነው እንጂ ምን ከወር ከ3 ወር ከርግዝናዋ ጀምሮ ከሄርሜላ ጋር ነበር አብርሽ። አስቡት፣ ያን ሁሉ ጊዜ እኮ ነው የታገሰችው። የትኛዋ ሴት ናት ያን ሁሉ ጊዜ የምትታገሰው? የትኛዋ ሴት ናት ይቅር እያለች ዳግም ወደ ህይወት የምታስገባ? አምጡልኝ። እንደ ሩታ ላይ የታገሰ ሰው አለ እንዴ? ታዲያ በምን እድዋ ነው የምትወቅሷት? ሩታ እኮ ልክና ትክክለኛ የሆነውን ህይወት ነው የመረጠችው። ምን ፈልጋችሁ ነው ማለት ራሷን እንድታጠፋ ነው የፈለጋችሁት? እንድትሞት ነው የፈለጋችሁት? ያንን ነው እንዴ እየጠበቃችሁ ያላችሁ? ለምን ትሞታለች? ጠንካራ ሴት እኮ ናት ሩታ። ብዙ ነገሮችን እኮ በጥንካሬ ያለፈች እኮ ሴት ናት። እንደው በ3 ቀን ውስጥ አሳየችው ትክክለኛ ማንነቷን። የተመለሰች መስሎት ደስተኛ ሆኖ ነበረ። በስስ ጎኑ መጣችለት። አላሳየህም ያለችውን ልጁን አምጥታ ሆቴል ድረስ አሳየችው። ሆቴል ድረስ አምጥታ ደስ አለው ለልጁ ሲል ማለት ነው። ልጁን ያጣው መስሎት፣ ልጁን ዳግም የማያገኝ መስሎት ከፍቶት ነበረ። ከዛ ልጁን አምጥታ ስታሳየው ሆቴል ድረስ የተመለሰች መስሎት ደስታው መቆጣጠር አቃተው። በስስ ጎኑ ስለገባችለት ነው። አብርሽ አሁን ለምን የተበሳጨ ይመስላችኋል? በስስ ጎኑ በልጁ ስለመጣችበት ነው። ልጁን ይዛ ስለመጣች ነው እንጂ እውነት ለሩታ ቦታ ኖሮት አይደለም። ምንድነው ያለው ከሄርሜላ ጋር እንደሆነ? እኔ ተመችቶኛል፣ አይምሮ ታድሷል፣ መረበሽ አልፈልግም፣ አሁን ያለሁበት ህይወት ደስተኛ ነኝ እኮ ያለው አብርሽ እኮ ለልጁ ሲል እኮ ነው። እውነት የተመለሰች መስሎት ለሩታ ፍቅር ያለው መስሎት ነው? የለውም። ሩታ ራሱ የአብርሽን ልብ ጠንቅቃ ስለምታቅ ነው አልፈልግም ያለችው የቆረጠላት። በቃ እንዴ አስናቃት እኮ በጓደኞቹ አስናቃት፣ በዛይ ሴት አስናቃት። መቼ አከበራት? መቼ የሚገባትን እንክብካቤ ሰጣት? ምን አደረገላት? ምንድነው ያደረግ? ስትወልድ መኪና ወርቅ ሰጥቷታል። ይሄ ቁሳቁስ ነው። ፍቅር በቁሳቁስ አይገዛም። ፍቅርን በቁሳቁስ ልትገዙት አትችሉም። ንጹህ ፍቅርን ሩታ ጋ ያለው ንጹህ ፍቅር ነው ሩታ ጋ ያለው። አብርሽ አልተረዳውም። ዛሬ አይደለም የሚገባው፣ ወደፊት ይገባዋል። እና ስለፈጠራችሁ የእምር ነው የምላችሁ፣ ሴት የሆናችሁ ሴቶች ለሰከንድ ቁሙና ሩታን አዳምጡ። ያሳለፈችውን ህይወት እኔስ ብሆን ብላችሁ ራሳችሁን አዳምጡት። የምር ሩታ ብዙ እውነት አላት። የምሬ ነው የምላችሁ። እና አብርሽን እኔ አከብረዋለሁ፣ እወደዋለሁ። የሚዲያው መሪ ነው። ነገር ግን ደግሞ ምን መሰላችሁ? እኔ አስመሳይ አይደለሁኝም። እውነት እዚህ ጋር ተቀምጦ ውሸትን ያንን ሰው ስለወደድኩትኝ ውሸትን እያለባበስኩኝ ስለወደድኩትኝ ገና ስላከበርኩትኝ አንተ ልክነ ብዬ እንደዚህ ማለባብስ ሰው አይደለሁኝም። እውነት ሐሰት ብዬ ነው እዚህ ጋር የማወራው ማለት ነው። ምናልባት እኮ አብርሽ እሱ በተረዳው መልኩ ይሄ እየተፈጠረ ያለው ነገር በሱ በተረዳው አንግል ወይንም የአብርሽ ወዳጆች ልክ ነው አብርሽ ብላችሁ ልትሉ ትችላላችሁ፣ መብታችሁ ነው። ነገር ግን ሩታም ብዙ እውነት አላት፣ ብዙ ማለት ነው። እውነቴን ነው የምላችሁና ሰውን አንበል፣ አንወንጅል ሰውን። ይሄንን ነው ማለት እንፈልገው። ለማንኛውም ውዶቼ ላይክ ሼር አድርጉ። ሀሳብ አስተያየታችሁን በኮመንት አስቀምጡ።